ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ብዝዝት ይበላችሁ ባላችሁበት። ዛሬም ይዤላችሁ የመጣሁት ያው አይታችኋል፣ ልዑሌ ትናንትና ቪዲዮ ላይ መጥቷል። ፍቅርን ከትልቅ ሰው ጋር አስተዋውቅሻለሁ ምናምን ሲል እኔ ስሩን ዴቭ ጋር ይዟል ሊሄድ ነው እንደ ይሄ ልጅ አይኑን አፍጥጦ እንዴ እያልኩኝ ትልቅ ሰው ከልዑሌ ጋር አስተዋውቃት ማለት ነው። ሲያስተዋውቃት ግን ምንም ማለት ሳይቆይ ፍቅር ማናት ሩታ መታ ልጇን ያው በጭቅጭቅ በንዝንዝም ያው ንዝንዛቸው እንደቀጠለ ሆኖ ይዘው ሄደዋል። በጣም ተናዳለች፣ በጣም በሽቃለች። ማን ሩታ ማለት ነው። አንደኛ የት ይወስድብኛል ብላ ትደነግጣለች። ሳይነግራት መውሰዱ ምናምን እኔ በክፋት መንገድ አላየውም። በእርግጥ ስልክ ደውሎ እሷ ቤት ካሌለች መቼም እሷ ቤት እንዳሌለች አውቆ አይደለም የሄደው፣ ወይ ቤት ትኖራለች ብሎ ነው የሄደው። እሷ የለችም ከአጋሯ ላይ ይዞ ወጥቷል ማለት ነው። አለመናገሩ ትንሽ ጥፋት አለው። ከዛ በተረፈ ግን እንደዛ ተካብዶ አሁን ሌሎቻችሁ ዩቲዩበሮች በጣም አካብዳችሁ ነው እየሰራችሁ ያላችሁት። ፍቅርንም የተናገራችኋት ልጅ ሰዎች አሏችሁ። ምን በቃ ምናምን ምን አለች ፍቅር? ምንም እኮ አላለችም። ሩታ ተረጋጊ ነው ያለቻት እንጂ ምን ችግር አለው ቢወስደው እንዲህ ቢያደርገው በዛ ወጥቶ እሱስ አባት አይደል እንዴ ምንድነው ምን እንደዚህ ያደርግሻል ምናምን አላለቻትም። ምን አለቻትና ነው አሁን እሷ የምትናገሯት ዩቲዩበሮች ማለት ነው? ምን አደረገች ፍቅር? አቀፈችው፣ እናት ናት፣ ሳመችው። በቃ ደስ የሚል ሰዓት ነው እያሳለፉ ያሉት። በእርግጥ አለመናገሩ እዛ ጋር የሱ ጥፋት ነው እንጂ የፍቅር ጥፋት አይደለም። ሩታም እኔ ልጁ ደግሞ ያሳዘነኝ ልክ እናቱ ሳይ እጁን ዘረጋ። የኔ አባት እናት አይደለች? ምንም ትሁን ምንም እናት ናት። በቃ ቆንጆም ትሁን መጥፎም ትሁን ደሃም ትሁን ሀብታምም ትሁን እናት ናት። ገባችሁ? እናት ለምን ትሙት ትሄዳ ጎንብሳ ቅማል ትቀምላለች በጨለማ ዳብሳ ይባላል ድሮ። አሁንማ የለም እንደዛ የሚል ግጥሞች ምናምን የሉም። አሁን ጠፍተዋል። አሁን እናቴ ሞተ አንድ ጊዜ ምን ላይ እንትን ውድድር ይሄ ዘፈን ውድድር ላይ ምን ድሮ እኮ እንደዚህ ይባል ነበር፣ እናቶችን እየገደላችሁ ጨረሳችሁ ተባለ። እግዚአብሔር ይመስገን እንደዛ አይነት ነገሮች ቀርቷል አሁን። እና ያው እኔ ፍቅር እዛ ጋር ያጠፋችሁ ጥፋት ስለማይታየኝ እኔ ፍቅር ምን የምናገራት አንዳች ነገር የለም ማለት ነው። ጥፋቱም ከሆነ ሳይናገር ደውሎ ሳይናገር መውሰዱ ምናምኑ የአብርሃም ጥፋት ነው እንጂ እዛ ጋር አንቺ ልጅሽ ፉፉ ቢወስድብሽ እንዴት ትሆኛለሽ? ትደነጊ። አብርሃም ነው የወሰደው ነው የተባለው እንጂ የሆነ ማላቀው ሰው መጥቶ ወሰደ አላለቻትም። አጋዟን ብትሆን ማለት ነው። አብርሃም ነው አባት ነው መጥቶ ወሰደው በቃ። ከዛ በተረፈ ምንም አዲስ ነገር የተፈጠረ ነገር የለም። በዚህ ልክ በእርግጥ ምንም ምን የት ይዞብኝ ይሄዳል ብላ የምትደነግጠው? አይውጣው እህል አይደለ አይሰልቀው። ልጁ እንደተባለው እኩል ለሁለቱም እኩል ነው። ለሱም አብሮ አለመኖር እና ለልጅ አለማሰብ ምናምን መባባል እዛ ጋር ንትርክ ምናምን ንዴት ምንም አይጠቅምም። ሩትዬ የኔ ቆንጆ ተረጋጊ። ያው ልጅሽን ወስደሻል፣ ይዘሽ ወደ ቤትሽ ሄደሻል። ያው ቤት መጥቼ አላይም ቤቴ እንዳይደርስ እኔ እኮ አንዳንድ ጊዜ ቤቴ እንዳይደርስ ቤቴ እንዳይመጣ ንገሩልኝ ያለሽ ግን ደግሞ እሱ በውጪ ላይ አየዋለሁኝ ልጄን ሲል ኖ በውጪ አታይም እቤት መተክ ነው የምታየው ትይዋለሽ። ለምን ቤት እንዲመጣ ትፈልጊያለሽ? ቤት እንዳይመጣ ቤቴ እንዳይደርስ ቤት እየመጣ ሌላ አክቶች አያሳየኝ። ስለዚህ ልጁን ሲፈልግ በውጪ ልጁን ማየት ይችላል ብለው እነ ዴቭም አክስትሽና አክስትናት አይደል ገነት እሷም ተናግረዋል አይደል እንዴ? ቤት መምጣት አይጠበቅበትም። ስሩንም እሱ መምጣት ራሱ የለበትም። ደውሎ እቤት ነሽ እንዴ ልጁን እስኪ አንዴ አቀብይ ብሎ ተቀብሎሽ ከዛ ከፍቅር ጋራ ሆነው ልጁን እያዝናኑ ራሳቸውም እየተዝናኑ ማየት ይችሉ ቪዲዮ መስራት ይችሉ ነበረ ማለት ነው። ግን አብርሃም ያበላሸውና ያጠፋው አንቺ ቤት መኖርሽና አለመኖርሽን ሳያረጋግጥ ቀጥ ብሎ መምጣት
ለምንድን ነው ቀጥ ብለህ የምትሄደው? ሲጀመር ማለት ነው ለምንድን ነው የምትሄደው? እቤት መኖሯን ልጅ ሊወስድ ልመጣ ነው ብለክ ደውለክ እቤት ነሽ እንዴ እቤት አይደለሁም ካለችክ ለምን ደወል ካለችክ ልጅ ልወስድ ነበረ በቃ እሺ ሌላ ጊዜ ወስደዋለሁ ብለክ ወይ ለዛሬ አስተላልፈክ ልጅህን እንድታቀብል ማድረግ ነው እንጂ እንደሚባለው እየተሽለጠለጥክ እየሄድክ ከዛ ስትመጣ ቪዲዮ ላይ አልፈልግሽም አልፈልጋችሁም ከህይወቴ ውጡ ከህይወታችሁ ወጥቻለሁኝ ትላችኋለህ ማለት ነው። ልክ በጎች ይመስል እና ምንድነው አላማ? እውነትን አሁን እየተጠራጠርኩ ነው እኮ አብርሃምን። ለምን በዚህ ልክ ሰው ልጅ እንትን አይልም? የሄርሜላን ያው የምናየው ጉዳይ ነው፣ እያየን ነው። ከታመመ በኋላ ያው እንትን ምንድነው የሚባለው ነፈሰበት እንጂ የምናየው ጉዳይ ነው። ስለዚህ ምን አስደብቆክ ስልክ ሳትደውል ሳልነግራት መሄድን ምን አመጣው? ያ ጥፋት ነው። ከዛ ውጪ ልጁን ወስዶ ማዝናናቱ ወይ ደግሞ ለቪዲዮ ነው ሾው ለመስራት ነው እንጂ አንተ የልጁ ሩታ አሁን ለልጁ ሲል ከሩታ ጋር መኖር እንዳለበት ነው መልእክት እያስተላለፈች ያለችው። እኛ ደግሞ ከዚህም በፊት ነግረንሻል። ልጅ ትዳር አይገነባም፣ ፍቅር ነው። እናንተ ሁለታችሁ ስትዋደዱ ነው ትዳር የሚገነባው እንጂ ሺህ ልጆች ቢደረደሩ አንቺም ካልፈለሽ ለልጆች ብለሽ ስቃይን አትቀበይም። እናንተ አሁን ለምሳሌ እኔ አሁን እያሰቃየሽው ይሁን እሱ እያሰቃየሽ ይሁን እኛ የምናውቀው ጉዳይ የለም። የራሳችሁን ጉዳይ ራሳችሁ ናችሁ የምታውቁት። እኛ ግን በሚዲያ ላይ የምናየውን ነገር ብቻ ነው መናገር የምንችለው። እናንተ እንትን ስለሆነ ብርድ ስለሆነ ቦዲ ለብሼ ብርድ ስለሆነ አላልኩም፣ ሙቀት ስለሆነ ሙቀት እንዴት እያደረጋችሁ ነው? እኛ አረብ ሀገር ያለነው ሰው ተቀቀል። ይሄው ልብስ ስቶክስ እንዴት ሆኜ ተኩሼ እንደጨረስኩ እኔና እግዚአብሔር ነው የምናውቀው። እውነት ከባድ ነው። እና ስለዚህ ቆይ እስኪ አንዴ፣ ስለዚህ ከባድ ነው። እውነቴን ነው የምላችሁ። እናንተ አሁን ለምሳሌ ምንድን ነው ያለችው ፍቅር ልጁ ፊት አትጨቃጨቁ፣ አይናገርም ማለት አይሰማም ማለት አይደለም ማለት። እውነቷን እኮ ነው፣ ይሰማል እኮ ልጅ ሲያርክ ልጅ ሰርክ ልጅክ ይሄን ቪዲዮ አንተ የምትሰራውን ቪዲዮ በሙሉ ቁጭ ብሎ እያየ አባቴ እንደዚህ አይነት ሰው ነው እንዴ ብሎ ይላል። አንቺንም እሱንም ሁለታችሁም በልዑሌ ትገመገማላችሁ። ሲያርግ በጣም ነው የሚገመግማችሁ። በጣም እኔ እንጃ። እኔ ከዚህም በፊትም ብያለሁኝ፣ ከቻላችሁ የጭቅጭቅ ቪዲዮ አትስሩ። በቃ ቪዲዮ መስራት ከፈለጋችሁ ማለትም መጨቃጨቅ ከቪዲዮ ጀርባ ተጨቃጨቁ። ምትታረቁ ከሆነ ከቪዲዮ በኋላ ታረቁና ከዛን ታርቀናል ብላችሁ ነው። ደጋግሜ ሰርቻለሁ እኔ እንደዚህ አይነት ቪዲዮ አልፌ ተርፌ። ይሄ ልጅ ያርጋል፣ ትምህርት ቤት ይሄዳል፣ እናትክ እንደዚህ ናት፣ አባትክ እንደዚህ ነው ይባባላሉ። ሌላ ይቅርና እኛ ልጆች ሆነን ተበሻሽቀን አናቅም። በሆነ ነገር እርስ በራሳችን ተበሻሽቀን አናቅም። አይደለም ያሁን ልጆች ይቅርና የሆነ እንትን እየፈለግን እንደዚህ ነሽ እኮ እንደዚህ ነክ እኮ ተባብለን አናቅም። በትምህርት ቤት በሰፈር ልጅ እኔ አሁን ልጆኝ በጣም ተንኮለኛ ነኝ። እውነት በቃ እኔ እንጃ። እኔ በስመ አብ የሆነ በቃ ታውቃላችሁ የሆነ ነገር ሰው ላይ ፈልጌ ደሙ ቂመኛ ነኝ። እኔ እስከዛሬም ቂመኛ ነኝ። በቂምነት ቂም ሰው ላይ ከያዝኩኝ ይሄው የዛሬ ስንት ዓመት የተጣላዋቸው ጓደኞች አሁን ለምሳሌ ከሀገር ወጣችሁ ስትመለሱ ምን ስትሉ ሰው ይታረቃል። እኔ አላናግራቸውም፣ ዞር ብዬ ራሱ አላቸው። ሰውን ግን ልጅም ሆኜ ምንድነው ትዕግስተኛ ነኝ። በጣም ታገሳለሁ። ቢነኩኝም ራሱ በጣም ታግሽ አልፋለሁ። ግን መጨረሻ ላይ ከዞርኩባቸው ነው። የሆነ ልጅ ሆኜ ማለት ነው። ከሚገርማችሁ እንዲህ ፕሬድ ምናምን የሚያዩት ያገቡ ሴቶች ምናምን ይመስለኝ ነበር። አላውቅም። ከሚገርማችሁ ለምን አታውቂም ካላችሁኝ ታላላቅ እህቶች አሉኝ። እኔ ፕሬዳችሁ ሳያዩ መሰለኝ ያገቡት ተጠልፈው ምናምን። ታላቅ እህታችን ሳፈልግ ነው ተጠልፋ ያገባችሁ። አንደኛዋ ደግሞ በሷ ላይ የምትወለደው አያታችን ጋር የምታርገው ሁሉ ገብ ነው ዳና ወዲህ ትላለች። ስለዚህ እኔ ምን ሆነ ምሳሌ እሷም አገባች ወለደች። በየሷ ተከታይ ደግሞ የለችም ሞታለች። አራተኛ እኔ ነኝ ማለት ነው። በዚህ መሃል እኔ ምንም ማቀው ነገር የለም። ከዛ ኋላ ያሉት ሁለት ታናናሽ ሴቶች አሉ።
ከዛ ወንድ ልጅ ነው ያለው። በእኔ ላይ ቀጥሎ ወንድ ልጅ አለ፣ በሱ ላይ ቀጥሎ 2 ሴቶች አሉ። ስለዚህ እኔ ስለዛ ነገር የማውቀው ጉዳይ የለም ማለት ነው ምንም። ከዛ ምን ሆንኩኝ፣ ልጅቷ ፕሬድ ታያለች ማለት ነው ትምህርት ቤት 5ኛ ክፍል ተማሪ ሆና ይሁን እንደዛ መሰለኝ። ግን ልጅቷ በእድሜም በእርግጥ ትበልጠኛለች፣ ምንም አንገናኝም በእድሜ። ከዛ ልጆች አይተውባት፣ ከዛ እኔ ደግሞ ቂም አለኛ የሆነ ነገር አርጋኛለች። ከዛ የወንድሟን ጃኬት አንድ ላይ ነው የሚማሩት፣ የወንድሟን ጃኬት ተሸረጠች ማለት ነው። እኔ ማን ይቻለኝ? ከዛ ወዲህ በቃ ብዙ ነገር ተናገርኳት። ምን አልኳት? ነገረኛ እኔን የመሰለ ነገረኛ ሰው የለም። ከዛ እሷ በቃ መጨረሻ ላይ ያው ቤታቸውን ቅርብ ስለሆነ እኛ ሰፈራችን ነው ትምህርት ቤታችን ብዙም አይርቅም፣ ገጠር ትምህርት ቤት ነው። ከዛ የትምህርት ሰዓት ደርሶ ትግባ አትግባ አላውቅም፣ ግን እድሜ አለማን ያው ከፍ እስከምል በጎን በቃ አሽሙር የሚባል ነገር አለን። በአሽሙር እየነካዋት መጨረሻ ላይ ማይደርስ ነገር የለማ እኔ ጋም ደረሰ ማለት ነው ነገሩ። እና ስለዚህ አለቀስኩኝ ማለት ነው። እኔ እንዴ ከወንድ ጋር ምን አልኩ እንዴት ነው የሚሆነው ምናምን ብዬ አለቀስኩኝ ማለት ነው። ከዛ ለእናቴ ስነግራት እናቴ ይሄ እኮ በቃ ያለ ነው በቃ አደግሽ ማለት ነው ምናምን አለችኝ። እኔ ነውር መሆኑ ነው በኔ ቤት። ከዛ ሰው ሳያገባ ምናምን ስለሳቁብኝ ለመጀመሪያ ጊዜ ለእናቴ ነው በቃ ሳይ በቃ አልቅሼ በጣም አልቅሼ ነው የተናገርኩት። እና እንደዚህ ነው እላችኋለሁኝ። የአሁን ልጆች ብልጦች ናቸው ልል ፈልጌ ነው። ለምን የፈለገ ነገር አሁን ብዙ ነገር ከኛ በላይ ያውቃሉ። ለምንድን ነው ይሄን ያመጣሹ ምናምን እንዳትሉ፣ ልዑሌን ይሄ ምን አገናኘው እንዳትሉ። ለምን ምን ልላችሁ ፈልጌ ነው፣ እኔ በትምህርት ቤት በቃ እንደዛ አሸማቅቃን ነበረ ልጅቷን ማለትም በቃ ግን እኮ ብልጥ ብትሆን በጥፊ ታጮለኛለች ወይ ደግሞ ለትምህርት ቤት ትናገራለች ለቢሮ እንዴ። ለምን እኔ በቃ ባሽሙር ነው ደግሞ ፈረቃ 2 ጊዜ ነው ፈተና እንትን የምንወጣው እረፍት የምንወጣው በዛ ሰዓት። አሁን ግን እንደዛ አይደለም። 9 ሰዓት ነው ከትምህርት ቤት የምንለቀቀው። 4 ሰዓት እንወጣለን፣ 6 ሰዓት ለምሳ እንወጣለን። ምሳ ይዘን ነው የምንሄደው። እዛው ተሰብስበን እንደ ጓደኞቻችን እንደ ቡድናችን ተሰብስበን እንበላለን ማለት ምሳችንን። እና ውሃ ጠጥተን ውሃም እዛው ነው ያለው። ውሃ ጠጥተን አይ ገጠር ልጆች እኮ ፍቅር ነን እኮ የገጠር ልጆች ማርያምን። እና እንደዛ ተጫውተን ምን ብለን 9 ሰዓት ሲል ወደ ቤታችን እንገባለን ማለት ነው። አሁን ግን 6 ሰዓት ነው ኖርማል በቃ እንደ የትኛው ትምህርት ቤት 6 ሰዓት ሲሆን 6 ሰዓት ተኩል ምናምን እንደዛ በቃ ወደ ቤታችን ይለቀቃሉ ማለት ነው። ግን በፊት እኛ በምንማርበት ሰዓት እዛ ትምህርት ቤት 9 ሰዓት ነው። ሚሽን ትምህርት ቤት ይባላል። መካነ ኢየሱስ ነው የሚባለው። እነዚህ ምንድናቸው? የውጭ ዜጋዎች ናቸው። በፊት የግል ነበር፣ አሁን የመንግስት ሆኗል። የግል ትምህርት ቤት ነው በቃ አንድ ሀብታም የውጭ ፈንድ ነው። እንደዛ ነበረ እላችኋለሁኝ። እኛ የምንማርበት እንደዛ አይደል ነበር። አሁን ለምን እንዲህን አልሽ ካላችሁኝ ልዑሌ ሲያድግ ትምህርት ቤት መሄዱ አይቀርም። እኩዮቹ ሊኖሩ ይችላሉ። ኢየሱስ ምንድን ነው እናንተ እዚህ ጋር እንዴ? አንገቴ ተልጦ ነው በሙቀት አንገቴ ተላጠ መሰለኝ እንዴ። እና ስለዚህ ትምህርት ቤት ይሄዳል ይሄ ልጅና ልጅ ይጋጫል። በዛን ሰዓት ልጆች ደግሞ ልጅ ሆኖ ነው ቪዲዮ የሚያዩት። ያሁን ልጆች የ5 ዓመት የ6 ዓመት ልጆች ይኸው ዛሬ ኢትዮጵያ ላይ ዩቲዩበሮች ናቸው። አያቻል እንዴት እንደሚደንሱ ቲክቶክ ላይ እንዴት እንደሚቀውጡት። እና ስለዚህ እናትህ እኮ እንደዚህ ናት፣ አባትህ እኮ እንደዚህ ነው ለምን ይባላል። ስለዚህ ለነገ የሚቀመጥ ቪዲዮ አትስሩ፣ አትፖስቱ። ከቻላችሁ እናንተ ጭቅጭቃችሁ ንዝንዛችሁን በቤታችሁ ወይ ደግሞ ከቪዲዮ ውጪ ተጨቃጨቁ። ከዛ ተለበ ያን ግን ካልተጨቃጨቃችሁ ምን ካላላችሁ አሁን በቃ ይሄ 2 ዓመት እየሞላችሁ ነው። ከጭቅጭቅ ቪዲዮ በስተቀር ያው አብርሃም ወደ ቦታው ሲመለስ በመሃል ያ ጥመም ነገር ገባ። ምን እንደሆነ አናውቅም እንትና ላይ እንጂ እሱ ወደ ፕራንኩ ወደ ምኑ ወደ ቀልዱ ወደ ጫውታው እየመጣ በቃ አብርሃም ከዚህ አይነት ነገር ህይወት ውስጥ ወጣ። በቃ የድሮ አብርሃምን እየመጣልን አገኘ ነው። ጭቅጭቅ የለም ንዝንዝ የለም ካሁን በኋላ ብለን ስንል ያው ይሄው ዘጭ ብለው ተመለሱ። ጭቅጭቁ ይቀጥላል ማለት ነው። በቃ ዳግም ምንድነው እንትና ማን ነው
ስሙ ራሱ ሊጠፋኝ ነው እንደ ልጁ ማን ነበረ ስሙ? ይሄ አጭሩ ልጅ ማለት ነው የጽጌ ድሮ ፍሬንዷ። እሱ ምንድን ያላቸው ሩታንም ጠርቶ ሄርሜላንም ጠርቶ ምን እንዳላቸው ሁለቱንም በዚህ እንትን ልበል ብዬ ነው ሐሳቤን ልንገራችሁ ብዬ ነው። የተለየ ነገር አብርሃም ምን አለው? ከዚህ በፊትም እኔ ብያለሁኝ። ምንድን ያለችው ማናት? የልጆቹ ስም በሙሉ ሊጠፋኝ ነው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እሷም የእነሱ አካባቢ ልጅ ናት። እና አብርሃም የተለየ ነገር ምንድን ነው ያለው? ሴቶቹ እንደዚህ የምትሆኑት ምንድን ነው? እሱ ከወንድ የተለየ ነገር ምን አለው ብላለች። ስለዚህ አሁን ትናም የጠየቃቸው እሱን ነው። ምንድነው እሱ እንደዚህ ከሆነ አንቺም ከሱም ማትቆርጭ ከሆነ አንቺም ከሱም ማትቆርጭ ከሆነ የመጀመሪያ ፍቅረኛው ተመልሳ እሱ ጋር የምትመጣ ከሆነ እኛም ማናቀው እናንተ የምታውቁት ምንድነው? አብርሃም ያለው ያው በቀልድም ቢያዋዛ በቀልድም እንትን ቢል ምንድነው ያለው ነው ያለው። ምንድነው አሁን ሌላ ሰዎች በሌላ ነገርም ልትወስዱት ትችላላችሁ። ለሴቶቹ የሚሰጥ ፍቅር ነው። አንድ ወንድ ለሴት ልጅ ፍቅር ከሰጠ ለሴት ልጅ ክብር ካለው አብርሃም ለሴት ልጅ ክብር አለው እንዴ? አብርሃም ምንድነው? አብርሃም አሁን እየተበላሸ ነው። እያበላሹ ያሉት ማናቸው? ሴቶቹ ናቸው። ክብራቸውን ዝቅ አድርገው እንደ ጭቃ እንዲረገጡ እንደ ሰርዶ እንዲረግጣቸው ያደረጉት ሴቶቹ ናቸው እንጂ አብርሃም አይደለም። እኔ አሁን ባለፈውም ብያለሁኝ ወደ ፍቅር መመለሱ ትክክል ነው ማለት አይደለም። ግን ፍቅር ስለምወዳት አብሮ ቢሆኑ ደስ ይለኛል። የልጅነት ጓደኛዋ ነው። ጥሏትም ቢሄድ ራሱ እንደ ሌሎቹ እየተከተለችው ያዙኝ ልቀቁኝ፣ በዚህ ወጥቼ በዚህ ገብቼ ለምን እንደዚህ ያደርግሽ ለምን እንደዚህ ሆንሽ አላለቻትም። ሩታ ዝም ነው ያለችው። ዝምታ መልስ ነው። ዛሬ ወይ ምት እየመታሽ ሊሆን ይችላል። እኔ የተሰማኝ ስሜት አንቺም ይሰማሽ። ሁለተኛ በቃ ይሰማሽ ነው እንጂ አሁን ይመስለኛል እኔ አንደኛ እውነት አብረው ሊቀጥሉም ያለ አይመስለኝም። ከሆነ አሁን ፍቅረኛሞች ስትሆኑና የሆነ ለድራማ የሚሰራ ነገሮች ያስታውቃሉ። እኔ እንደዛ ነው እየመሰለኛል እስካሁን በማየው ነገር። ትንሽ ቡዜን ያለቻት ምንድነው እኔ ከሰው የሰርኩት ነገር የለኝም፣ ድሮም የራሴ ነበረ አሁንም የኔ ነው አለች። ፈጣሪ ሆያ እንዳውጣኝ። ድሮም የኔ ነው አሁንም የራሴ ነው። የራሴን ነገር ምን ነበር አለችው? ለብቻው ነበረ አገኘሁት ማለትም ከማንም ጋር አይደለም፣ ከማንም ህይወቱ የተቆራኘ አይደለም። ስለዚህ ድሮም የኔ ነው አሁንም የኔ ነው እና አንቺ ወደሽዋል እንዴ ይሄን ነገር ስትለው፣ አዎ ወድጄዋለሁ። እኔ ከአብርሃም ጋር ነው የምኖረው እንጂ ከሌላ ሰው ጋር አይደለም የምኖረው ነው ያለቻት ጊዜ ነው። ስለዚህ አሁን ለሁሉም ነገር አሁን ምንድነው ታዲያ ጥያቄ ፈጥሮባቸዋል። ሁሉንም ሰው ቢሆን ማለት ነው። በዚህ ልክ ለምንድነው ፍቅር ወደሱ የተመለሰችው? አብርሃም ምን ቢኖረው ነው ምናምን። ፍቅር የልጅነት ፍቅረኛዋ ነው። ብዙ ነገር አብረው ያሳለፉ ነው። ያ ነገር ወደሱ ሊመልሳል ሊሆን ይችላል። አንድ ሁለተኛ ደግሞ የሆነ ነገር ሊሰሩ ለምሳሌ ወይ እነሱን በቃ ከላው ላይ ለማራቅ ከሷ ጋር ከሆነ ከሴት ጋር ከሆነ ከኛ ጋር እነሱ እንደዛ ሆኖ እኮ አልቆረጠላቸው። እኔ ጥፋቱ ራሱ ያለባቸው ሄርሜላም ጥፋተኛ ናት ባሁኑ፣ ሩታም ጥፋተኛ። ሩታ ኤቭሪ ታይም ጥፋት እንደሰራች ነው። መቼም ከጥፋት ከተማ ወጣ አታውቅም። ሴት ላስተዋውቃችሁ ነው ኑ ሲላቸው መሄድ የለባቸውም። ለምንድን ነው የሚሄዱት? በቪዲዮ ያዩዋታል። በቃ ካላስ ማንን ሌላም ትሁን ፍቅርም ትሁን አትሁን መሄድ የለባቸው። ምን አንቀልቅሏቸው ዝንጥ ብለው እንደዛ ሽብርቅ ብለው ምን አስኬዳቸው? ምን የሚያስኬድ ነገር አላቸው? እኔ አሁን ባሌ ለምሳሌ እኔ እየፈለኩት አንቺን አልፈልግሽም ምፈልጋት ሴት አለች እኔ ያስታውቅሻል ብለኝ ለምንድን መሄደው? ለምንድን ማቃት? ምን ልታረግልኝ? ምን ላረጋት እንዴ? መስቀል አለች አላንጠለጠላት፣ የእጅ ጌጥ አለች
አላጠልቃት ምን ታረግልኛለች እና ነው የሱን ፍቅረኛ ወይ ደግሞ ጥንት ዓለም አልሄድም ጥንት ዓለም ጭራሽ እሷ ባለፈችበት መንገድ ራሱ ማለፍ አልፈልግም። በቃ ምን ታረግልኛለች? እሷን ቆሻሻ እሱን ቆሻሻ ለቆሻሻ እኔ መልሰ እኔ ንጹህ ሴት ከሆንኩኝ ጽድት ያልኩ ከሆንኩኝ ምን ሰራለሁ? ያ ሰው እኮ እኔ አሁን ለምሳሌ አንዳንድ ሰው በቃ ጥሏችሁ ከሄደ በጥፋታችሁ ጥሏችሁ ከሄደ ምንም ማድረግ አትችሉም። እኔ ግን እየፈለኩት ምንም ሳልበድለው ምንም ሳላረገው ጥሎኝ ከሄደ እኔ ንጹህ ነኝ። ንጹህ ሰው ቆሻሻ ሰው ደግሞ ንጹህ ነገር ላይ መቀመጥ ስለማይፈልግ እንደራሱ አይነት ቆሻሻ ፍለጋ ነው የሚሄደው። ንካው። ሴትም ብትሆን እንደዛው አንድ ወንድ አልፈልግህም አታስፈልገኝም ብላ በቃ ያ አንተ የምታረግላት እንክብካቤ ወይ ደግሞ አንተ የምታረግላት ነገር ስላልተመቻት በቃ ሄዳለች። ካላስ አንተ ስትጠራ እዛ ቦታ መገኘት የለብህም። አሁን ነሩታ እንደዛ ናቸው። የሆነ ነገር ስትይዝ እሷ ሄሎ አብርሃም እናፈልግሃለሁ፣ ከዛ እየተንቆሰቆሰ ይሄዳል። ከዛ ታሳየዋለች። ይሄ ማለት እርስ በራሳችሁ የሆነ ቆሻሽነታችሁን ነው የምትቀባበሉት። አንድ ሰው ዝምታ መልስ ነው የምለው ለዚህ ነው። ሰው ዝም ካለ ሰው በቃ የሆነ እኔ ከዚህም በፊትም ብያታለሁ እኮ ሩታን አርፋ እስከዛሬ መቼም ይሄው ልዑሌ ከተወለደ እግዚአብሔር ይመስገን አመት ሊሆነው ነው። በቃ ይሄ ክረምት ከወጣ አመቱ እየመጣ ነው። የተወለደበት ወር እኔ በርግጥ ጥቅምት ይሁን ህዳር ይሁን እንደዛ ነው። ለገና ተመልሳ አዲስ አበባ ነው ያለችው። ገናን አዲስ አበባ ነው ያከበረችው። መቼም እቺ ልጅ አይደል እንዴ ጥቅምትና ህዳር ነው የወለደችው። ከዚህ ሁለቱ ወር አንዱ ወር ነው የልጁ። ያው ልደቱን ካሁን በኋላ ልደቱ ላይ እንይዛለን። ልዑሌ ልደቱ መቼም እንደ ክርስትና ያልተነሳ ምን እንደሆነ አናውቅም። ልደቱ ላይ መች እንደተወለደ ወሩን እናውቃለን ማለት ነው። ስለዚህ አመቱ ሙሉ እኝኝኝኝ ከምትል ከአብርሃም ጋራ አርፋ ስራዋን እየቆሰቆሰ ብትሰራ አብርሃም ያለበት ቦታ ባትደርስ አብርሃምን ባትጠራው ሴጋ ሄደ ማጋ ሄደ ከሄርሜላ ጋር እየተወጣ እየታልወጣ ቼክ ባታደርገው ዝም ብትለው ወይ አብርሃም ቆጭቶት ምንድነው እሱ ከኔ የጎደለ ነገር አለ ማለት ነው እንደዚህ ራሷን ችላ የተቀመጠችው ብሎ ቀጥ ብሎ ሄርሜላንም አሁን ሳይሆን ያኔ ትቷት ወደሷ ይመለስ ነበረ ማለት ነው። ሄርሜላን ያዘው እሱ አሁን ከሁለቱ ለመሸሽ ነው አይደል ወይ ፍቅርን ያዘ ብለን እየወቀስ ነው ያለ ነው። እኔ እንደዛ ነው እንጂ ምለው ፍቅርን ለፍቅር ይዟትም ከሆነ አይዶን ነው ከያዛትም እሰየው ይቀጥሉ። እግዚአብሔር ያስረብል ሃይሳኒ በሬሱ ያሳምርላቸው። ስለዚህ ምንድነው እኔ ማለት የምፈልገው ያኔ ከሩታ ለመሸሽ ነው በቃ ከሷ ጭቅጭቅ ለመውጣት እኔ ከሴጋ ከሆንኩኝ ይቆርጥላታል ብሎ ነው ወደ ሄርሜላ የሄደው። አሁን ሲገባኝ ማለት ነው። አሁን በማየው ድርጊቶቹ አሁን በማየው ስራ እዛ ጋር ግን እንደዛ ከሚያረግ እኔ አልፈልግም ብሎ ወንድ ልጅ እኮ ነው ቁርጥ ያለ ለምን እዚህ ጋር የሌላ ሴት ህይወት ከሚያበላሽ አብራት ለማይቀጥል አብራት ለማይሆን አብራት ትዳር ይዞ ልጆች ምናምን የማያፈራ ከሆነ ለምንድን ነው እሷ ጋር ሄዶ ህይወቷን የሚያበላሽ? ቀለበት እስከ ማሰር ምን እስከ ማለት ምን አደረሰ? በቃ ወይ ጓደኛ በድብቅ ራሱ እኮ ጓደኛ ይያዛል። ሰዎች ያሁኑ ጊዜ ተበላሽቶ ይሄው በግልጽ በባንዲራ እያለበለብን እንመጣለን እንጂ እኮ ችግር የለው ጓደኛ ተደብቆም ይያዛል። ስለዚህ በዚህ ልክ ልጅቷን ስብርብሯን አውጥቶ ከአጠባ ከመሄድ ከመጀመሪያውኑ እንዳሁኑ ቆፍጣና ሆኖ እኔ አንቺንም አልፈልግም ብሎ ሩታ መጀመሪያም ወደ ሄርሜላ ስለተቀለለ ነው እየመጣችው። ስለዚህ አርፎ እሱም ስራውን እየሰራ ሄርሜላንም ታይ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። እኔ መጀመሪያ ህይወቴ ራሱ አልተስተካከለም። እንደገና ሌላ ስህተት ውስጥ መግባት አልፈልግም። እኔ አሁን እንዳለው እኔ ልጅ ነኝ እኔ ምን ጥስየው ነው እንደሚለው እኔ እንደዚህ አይነት ህይወት ውስጥ መግባት አልፈልግም። እኔ ህይወቴ የምፈልገው ካሁን በኋላ ሰርቼ እንደ ጓደኞቼ መሳይን እግዚአብሔር እስከሚሰጠኝ እጠብቃለሁ ብሎ መዝገቡን ዘግቶ ስራውን መስራት፣ ያቺኛውም ስራውን መስራት፣ እቺኛውም ስራውን መስራት። እነሱ ይተሻሻሉ፣ ይታከካሉ። ልክ እኛ ሀገር መጣና ሲያረጅ ሄዶ የሆነ እንጨት ላይ ራሱን እንደሚያሽ እንደዛ ይተሻሻሉ። ምን ይላሉ? ራቁታቸውን እናታቸው እንደወለደቻቸው መምጣት ምንም አልቀራቸውም። እናታቸው እናት
አንድ እናት ስትወልድ እኮ ወዳውኑ ነው ልጁ ሽፍን የሚያደርጉት። ውሃ ውስጥ ራሱ አይከተትም ቶሎ ተብሎ። ለምን ሽፍን ተደርጎ ተሸፋፍኖ ከዛም በኋላ ነው ለሰውነቱ ራሱ አንድ ህፃን ሆነ ሴትም ወንድም ከዛም በኋላ ነው ውሃ ውስጥ ገብቶ የሚታጠበው። ስለዚህ እናንተ ራቁታችሁን እያበዳችሁ አብርሃም ራቁታችሁን ትታችሁ በፓንት ብትመጡ እኔ ከዚህ በፊት ብያለሁ። ሰው ልጅ ካልፈለገ እንደው በምንም ብትመጡ ሰው ልጅ ፍላጎቱ የውስጡ ፍላጎት ካሌለ በአይኑ ስላየ ምንም የሚፈጠር ነገር የለም። እናንተ ግን ስተታችሁ ምንድነው? አብርሃም እንደዚህ ብንሆን እንደዚህ ይመጣል፣ አብርሃም ይሄን ብናረግ ይሄን ይወዳል። ካንቺ ጋር ባለ ሰዓት የሚወደውን ነገር አድርገሽ ይወዳል ብለሽ ካሰብሽ እሱ ስተት ነው። ያኔ አብረሽ እስካለሽ ድረስ ነው። ምንም በቃ የሆነ እኮ መጨጨቂን ለብሰሽ ብትመጪ ለሱ ቆንጅዬ ነሽ፣ ጉስቁል ብለሽ ብትመጪ ለሱ ቆንጅዬ ነሽ። ዛሬ ግን የፈለግሽ ነገር እንደው የሚቀየር ነገር ቢኖር ሙሉ በሙሉ ቀይረሽ ብትሄጂ አንድ ሰው ከጠላሽ ጠላሽ ነው። የትኛው ወንድ ብቻ አይደለም ሴትም ልጅ ከጠላች ጠላች ነው። ምንም አድርግ እንደው በወርቅ ተለብጠሽ ብትመጪ ኤቭሪ ታይም ወርቅ ከላሽ ላይ እየተፋቀ ወይ ከወርቅ ከላሽ ላይ እየተፋቀ የሚሸጥ ቢሆን ለወርቅ ብላ አንተ ጋር አትመጣም። ሰው ልጅ ፍቅር ነው ሰው ጋር የሚያመጣው። ገንዘብ ይሄ ምናምን ቁሳቁስ። አንዳንድ ሰዎች ደግሞ አላችሁ ቲክቶክ ላይ ምናምን ገንዘብ ካሌለው እኔ ምን ያደርግልኛል ባል፣ ገንዘብ ካሌለ ብር ያለው ማትወጂው ይሻልሻል፣ ብር ሳይኖረው የምትወጂው ይሻልሻል። አይ ብር ያለውን የማልወደውን እኔ ብር ያሌለውን የምወደውን ነው የማፈቅረው። ብር ያሌለው ብር ገንዘብ ሰርቼ ለፍቼ አገኛለሁ። ፍቅር መድኃኒዓለም ካልሰጠኝ ከሰማይ ማንም ሊሰጠኝ አይችልም። በገንዘብ ፍቅር አይገዛም፣ በገንዘብ ጤንነት አይገዛም። ሰው በቃ ለይታችሁ ማታውቁትን ነገር አትቦጠርቁ። እዚህ ጋር እየመጣችሁ ገንዘብና ፍቅርን አንድ አታድርጉ። ገንዘብ ካሌለ እኔ ምን ያደርግልኛል ፍቅር ባዶውን። አረ እናቴ ትሙት በይ እስኪ። ገንዘብ ካሌለ ገንዘብ ቁስ ነው። ገንዘብ ቡቱቱ የምትገዢበት ነገር ነው። ፍቅር ግን ዘላለማዊ ነው። እሳት ነው፣ ውስጥሽ ነው የሚነደው። ፍቅር ማለት ይሄ ነው እኔ የማውቀው እንጂ እናንተ በገንዘብ በምናምን በቆሻሻ የምትለኩት ፍቅር እኔ ወደ እንደው ትንሽ አሰብ አድርጉ። የሆነ ነገር ከማውራታችሁ በፊት ማሰብ ቆንጆ ነው። አስባችሁ አውሩ። ሳታስቡ ዝም ብላችሁ አታውሩ። ገንዘብን ሰርቼ አገኛለሁ በቃ። ፍቅርን እግዚአብሔር ካልሰጠኝ፣ እግዚአብሔር በፍቅር በሰላም ካልባረከኝ ቤታቸው ሙሉ ሆኖ ቤታቸው በቃ በገንዘብ በንብረት በልጅ በምን ተባርከው ፍቅር ያሌላቸው ሁሉ ጊዜ ኝኝኝ የሚሉ ልክ እንደና አብርሃም ማለት ነው። እና አብርሃም ምንም አላጡም አላቸው። መቼም ጾማቸውን አያድሩም። እንኳን ለራሳቸው ለሰው ይተርፋሉ። በዚህ ሰዓት ብዙ ነገር ለውጥ አይተናል በእነሱ አብሶ በእነ አብርሃም ብዙ ለውጥ፣ ያልታየ ለውጥ የለም። በዚች በ5 ዓመት እና በ6 ዓመት ውስጥ በእነ አብርሃም ቤት ውስጥ ያላየኑ ለውጥ ምንም የለም። ከቦዲ ከፊዚካሊ ከልብስ ከምን ገባችሁ? ይሄ ማለት ምንድነው? ስለሰራ ነው። ጎንበስ ብሎ ዝቅ ብሎ ስለሰራ ዩቲዩብም ቢሆን እኮ አክብሮ ስለሰራ ስራዬ ብሎ ጠንክሮ ስለሰራ ነው እዚህ ጋር ደርሶ ወደ ገንዘብ ለውጦ ራሱን ለውጦ ቤተሰብን ለውጦ ስንት ነገርን ለውጦ እየሰራ አይደለም። ቤተሰቡን ዛሬ ጓደኞቹ በላው ላይ ሆ ብሎ የተነሱትን የለወጠ አብርሃም ሰርቶ አሳይቶ ነው። ገባችሁ? ስለዚህ ምን ልላችሁ ፈልጌ ነው ውዶችዬ፣ የፈለገ ነገር ቢሆን ሰው ልጅ ፍቅር ካሌለ ገንዘብ ቢኖር ዜሮ ነው። ያንገሸግሻችኋል። ሰላም ካሌለ እመቤቴን ምንም ሳይኖራችሁ ቀዝቃዛ ውሃ ጠጥታችሁ ፋብላችሁ ከባላችሁ ጋር ሊሆን ይችላል ከልጆቻችሁ ጋር ከቤተሰባችሁ ጋር ስቃችሁ ታሳልፋል። አሁን አንዳንድ ቤተሰቦች ሀብት ኖራቸው ሰላም ያሌላቸው ሰዎች አሉ። ግን ደሃ ሆኖ ሰላም ያላቸው በቃ ሁሉ ጊዜ ሳቅ ከቤታቸው የማይጠፋ ምስጋና ከቤታቸው የማይጠፋ ይሄ ማለት ምንድነው? በረከት ነው። ይሄ ራሱ ለሰው ልጅ ካወቀ ሰው ልጅ በቃ መባረክ ነው ይሄ ራሱ እንጂ እኝኝ ማለት መጨቃጨቅ፣ መነዛነዝ በረከት አይደለም። ለብሰሽ ስለወጣሽ ደግሞ ገንዘብ ስላለሽ ተባርክ ያለሁኝ ማለት አትችሉም። አንዳንድ ሰዎች ገንዘባቸውን የት እንደሚያደርጉ አጥተው የሚያለቅሱ የሉም። ለደሃ ራሱ እኮ አይሰጡም። እኔ ግን ገንዘብ አለኝ ግን እንዲህ የለኝም፣ እኔ ግን ገንዘብ አለኝ እንደዚህ የለኝም የሚሉ። በገንዘብ አይገዛም ፍቅር። በገንዘብ ምንም ሊገዛ አይችልም። ለምሳሌ ከአሜሪካ ገብታ አንድ ጩጬ ልጅ ያገባች ሴትዮ እብደት ይባላል። ይሄ ነው ገንዘብ ስላለኝ ብቻ እኔ ከኔ በታች የሆነ ሰው በገንዘብ ገዝቼ አብሬው እኖራለሁ ማለት አለ። የምትጠቀሙን ይጠቀማል። የምትፈልገውን ነገር
ለሷም ለጊዜው ያደርግላታል። ከዛ የፈለገው ደረጃ ላይ ሲደርስ ጥሏት ይሄዳል ማለት ነው። ሳውዲ ይሄ ነው በቃ። ሴቶችም እንደዛው ናችሁ። አሁን ሀብት ያላችሁ ወንዶች ተጠንቀቁ። ወዳኝ ነው እኔን አፍቅራኝ ነው ብላችሁ ወደ ራሳችሁ እንዳታስጠጓቸው። ላ በሏችሁ ነው አልፈልግም። በቃ እሷ ምንድነው ፈልገው ከእናንተ ላይ የሆነ ነገር ነጥቃ መሄድ ነው የምትፈልገው፣ ፍቅር ሳይሆን ማለት ነው። ስለዚህ አላማችሁን፣ ሐሳባችሁን፣ ሁሉ ነገራችሁን ቼክ አርጉ መጀመሪያ። የሆነ ነገር በቃ ለማድረግ ስትፈልጉ ይሄ ነገር የማደርገው ነገር ደግሞ ሚዲያ ላይ የሚቀመጥ እኔ አንዳንድ ጊዜ ግርም ነው የሚለኝ። እፍረት ራሱ ያሌላቸው ሰዎች ሁሉ አሉ ማያፍሩ ብዙ ነገር የሚናገሩ እና ስለዚህ ውዶችዬ የምታደርጉትንና የምታደርጉትን ነገሮች በሙሉ ለይታችሁ እወቁ ነው የምላችሁ። ለይታችሁ ካወቃችሁ አረማመዳችሁ ሁሉ መናችሁ ትክክል ይሆናል። ስለዚህ እና አብረሽም ቢሆን የምትሰሩትን ነገር ካሁን በኋላ ራሱ ጠነቃ። እሺ ካሁን በኋላ ካሁን በፊት የሰራችሁት ስራ ይብቃችሁና ካሁን በኋላ ሰላማዊ የሆነ ስራ ስሩ። ልጃችሁን የሚያሳፍር ልጃችሁን አንገቱን የሚያስደፋ ስራ አትስሩ። ብዙ ቦታ ደርሼ ብዙ ነገር ይሄው እያወራው ነው። ለነሱ ብቻም ሳይሆን ሌሎቻችንም ይጠቅመናል። ብዙ ነገር አለ ኢትዮጵያ ውስጥ። አሁንማ የኢትዮጵያ ዩቲዩበሮች አንዳንዶቹማ የህንድ ፊልም ነው እየሰሩብን ያሉት። ቆይ እሱን እመጣለሁ። የህንድ ፊልም ጭራሽ በዝናብ ውስጥ ወንዝ ውስጥ ምናምን በጣም ከባድ ነው ያለንበት ጊዜ። ያው ብር ለማግኘት እኛ ሰው ሀገር ላይ ይሄው ሙቀቱ እንደዚህ ጠብ እያደረግን እንትን እንላለን። እነሱም እዛ ብር ለማግኘት ማይቆፍሩ ጉድጓድ የለም ማይቆፍሩት። እና እግዚአብሔር ሰላም ይብዛላችሁ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ነባሮች ደግሞ ሼር እያደረጋችሁ አበረታቱኝ እላችኋለሁ። እግዚአብሔር ሰላም ይብዛላችሁ። ሰላም ዋሉልኝ። ውላችሁ የተባረከ የተቀደሰ ይሁንላችሁ። ክርስቲያን የሆናችሁ ደግሞ ዛሬ የአመቱ ኡራኤል ነው። ኡራኤል በበረከቱ በረድኤቱ ይባርካችሁ፣ እኔንም ይባርከን እላችኋለሁ። ሰላም ዋሉልኝ። ሰላም ለኢትዮጵያ ሀገር ይወድሻለሁ።